ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ዓርብ የምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በትግራይ በታጣቂዎች የተቀሰቀሰው ህዝባዊ ተቃውሞ በዛሬው ዕለት ለሰባተኛ ቀን ቀጥሎ የዋለ ሲሆን ሁኔታውን ለማረጋጋት ከመቀሌ የወጡት ሁለት ጀነራሎች ያልጠበቁት ተቃውሞና እስከ እገታም የደረሰ ግብግብ ገጥሟቸው የነበረ መሆኑን የሚያመለክት መረጃ ወጥቷል። እኛም በጥንቅራችን አካተን ይዘነዋል። ከባድ ጥቃት የደረሰው በኤርትራ ሰራዊት በኩል ነው ሲል በትግራይ ጊዜያዊ አስተዳደር በኩል የወጣ አንድ ሪፖርት አመላክቷል። ምን አይነት ሪፖርት የሚለውን አካተን አጠር አድርገን በጥንቅራችን ይዘነዋል። መንግስት ሚስጥር ያደረገው የ4 ኪሎ ስብሰባ አነጋጋሪነቱ እንደቀጠለ ነው። እስካሁን በይፋ በመንግስት ባልተገለጸው በዚሁ ስብሰባ ፊልድ ማርሻሉ መገኘታቸውም ተሰምቷል። አፍሪካን ኢንተለጀንስ በዛሬው ዕለት ባስነበበው ዘገባ ይህን ስብሰባ ተከትሎ የጠቅላዩን ውሳኔ የሚጠብቅ ወሳኝ ጉዳይ መኖሩን ጠቁሟል። የጠቅላዩን ውሳኔ የሚጠብቀው ከወደብና የባህር ኃይል ሰፈር ጋር በተያያዘ ወሳኝ ጉዳይ መሆኑን ተገልጿል። ሙሉ መረጃውን እናደርሳለን። በቀይ ባህርና ህዳሴው ግድብ ውዝግብ የመፍትሄ ሐሳብ በሚል ይፋ የሆነው መረጃ እያነጋገረ ነው። ኢትዮጵያ በህዳሴው ግድብ ላይ አስገዳጅ ስምምነት ፈርማ የቀይ ባህር መዳረሻ ልታገኝ የምትችልበት እድል ሰፊ መሆኑን የገለጸው ዲፕሎማሲያዊ ትንታኔ ሁሉንም አካላት ተጠቃሚ ያደርጋል ያለውን ሐሳብ ይፋ አድርጓል። ፖርት ሱዳን ለኢትዮጵያ የባህር በር መዳረሻ መፍትሄውን አቀርባለች። በኢትዮጵያ በግብጽና በሱዳን የሶስትዮሽ መፍትሄ ያመጣል በሚል ይፋ የሆነው መረጃ በጥንቅራችን አካተን ይዘነዋል። ኢትዮጵያ በቀይ ባህር የባህር በር የማግኘት ፍላጎት ጠንከር ብሎ እየተሰማ ቢሆንም ተግባራዊነቱ ግን ብዙ ፈተና ያለበት ስለመሆኑ አንድ ትንታኔ አመልክቷል። ዩሬዥያ ሪቪው የሚሰኝ ትንታኔ የኢትዮጵያ ወደ ቀይ ባህር የመቅረብ ህልም ገና በውልደቱ ሊቀጭ የሚችልበት እድል ሰፊ ስለመሆኑ አትቷል። ጂኦሎጂካል፣ ኢኮኖሚያዊና ህጋዊ 7 ዋና ተግዳሮቶች ተዘርዝረዋል። ትንታኔያዊ መረጃውን የምንመለከት ይሆናል። የአዲስ አበባ መስተዳደር አነጋጋሪ ውሳኔ ያሳለፈ። ቢንጎ ማጫወቻና አረቄ ቤቶች በአዲስ አበባ አይኖሩም ሲል ውሳኔ ማሳለፉን የከተማው ሰላምና ጸጥታ ቢሮ አስታውቋል። ውሳኔውን የተመለከተ አጠር ያለ ዘገባ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የዛሬው የጀነራሎቹ እገታ። በትግራይ ያለው ሁኔታ ከቀን ወደ ቀን እየተባባሰ ነው። ጥቅምት 1 ቀን 2018 ዓ.ም የተጀመረው የትግራይ ታጣቂዎች የጎዳና ላይ ጥያቄ ዛሬም ቀጥሎ ከሰራዊቱ አመራሮች መካከል ሁለቱን ጀነራሎች በቁጥጥር ስር አውሎ እስከ ማገት የደረሰ ክስተትም የተፈጠረበት ሁኔታ እንደታየ በዛሬው ዕለት ከወደ ትግራይ ወጡ መረጃዎች አመላክተዋል። በትግራይ የተለያዩ አካባቢዎች ጥያቄ ባነሱት ታጣቂዎች መንገዶች የተዘጉ ሲሆን በዛሬው ዕለትም ከመቀሌ ወጣ ብሎ በሚገኝ ባህረ ሰላም ወደሚባል አንደኛው የክልሉ ክፍል ያመሩት ጀነራል ምግብ ኃይልና በቅጽል ስማቸው ወዲም በይታይን በመባል የሚታወቁት ጀነራል ኃይለ ሥላሴ ግርማ ያልጠበቁት ክስተት ገጥሟቸው ታይቷል። ጀነራሎቹ ከነበሩበት ተሽከርካሪ በመውረድ መንገድ የዘጉትን ታጣቂዎች ለማነጋገርና ለማግባባት ጥረቶችን ቢያደርጉም ቁጣ ላይ የነበሩት ታጣቂዎች የትም አትንቀሳቀሱም በማለት በቁጥጥር ስር አውለዋቸው የነበረ መሆኑም ታውቋል። ጀነራሎቹ ከተሽከርካሪዎቻቸው በመውረድ ለተወሰኑ ጊዜያት ጥግ ይዘው እንዲቆሙ ተደርገው ነበር። በዚሁ አካባቢ መንገድ ዘግቶ የነበረው ኃይል አርሚ 50 የተባለው መሆኑ ታውቋል። ሁለቱ ጀነራሎች ታጣቂዎቹን አረጋግተው ለማነጋገር ጥረቶችን ቢያደርጉም እኛ እንዲያናግሩን የምንፈልገው ሌተናል ጀነራል ታደሰ ወረደን ነው፣ በአስቸኳይ እሳቸው ሊመጡ ይገባል በሚል የብርጋዴር ጀነራል ምግበኔ እናናግራችሁ ጥያቄ ታጣቂዎቹ ውድቅ ያደረጉት መሆኑ ታውቋል። ብርጋዴር ጀነራል ምግብ ኃይልንና ከእሳቸው ጋር የነበሩትን ጀነራል ኃይለ ሥላሴ ግርማን አንሰማችሁም በማለት ታጣቂዎቹ በጩኸት ምላሽ የሰጡበት ሁኔታ ታይቷል። በወቅቱም በታጣቂዎቹ ከባድ ውክቢያና ጩኸት የገጠማቸው ሁለቱ ጀነራሎች አካባቢውን ለቀው ወደ መቀሌ ለመመለስ ጥረቶችን ቢያደርጉም በተሽከርካሪዎቻቸው ላይ መንገድ በመዘጋቱ ለተወሰኑ ሰዓታት መንቀሳቀስ ያልቻሉበት ሁኔታ ተፈጥሮ የነበረ መሆኑንም በዛሬው ዕለት ከስፍራ የወጡት መረጃዎች አመላክተዋል። ብርጋዴር ጀነራል ምግብ ኃይለ በትግራይ 2 ዓመታቱ ጦርነት ወቅት በትግራይ በኩል አንደኛውን የአርሚ ክፍል መርተው ሲያዋጉ የነበሩ ጀነራል ናቸው። ጀነራሉ ከዚህ ቀደም በአማራ ክልል በፋኖ ኃይሎች ዘመቻ አንድነት በሚል የተካሄደውን ውጊያ መርተዋል በሚል ክስ ቀርቦባቸው የነበረ ሲሆን እሳቸው ግን ስሜ የተነሳው ፈጽሞ በሌለውበት ነው በማለት በጥብቅ ያስተባበሉበት ሁኔታ እንደነበር የሚታወስ ነው። ብርጋዴር ጀነራል ምግብ ኃይለ አርሚ በሚለው የህወሓት ታጣቂዎች አደረጃጀት ውስጥ ዛሬም ድረስ አይነተኛ ሚናን የሚጫወቱ ቁልፍ ወታደራዊ አመራር መሆናቸው ይነገራል። መጥተው ያናግሩን የተባሉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ ጎራ በማለት ከፌደራል አመራሮች ጋር መክረው ወደ መቀሌ ተመለሱ መሆኑ እየተነገረ ነው።
ጀነራል ታደሰ ወረደን በድምፅ አልባ መፈንቅለ መንግስት የሚከሷቸው የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ በዛሬው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር በባሌ ተገናኝተዋል። በባሌ ብሔራዊ ፓርክ የተገኙት ጠቅላይ ሚኒስትር አብይ አህመድና የቀድሞቹ የትግራይ ጊዜያዊ አስተዳደር አመራሮች ሌሎች በርከት ያሉ ባለስልጣናትንም አካተው ታይተዋል። ታጣቂዎች የተጀመረው የዲዲአር ፕሮግራም ለምን ተቋረጠ? ደሞዛችን ይለቀቅ፣ ጥቅማ ጥቅሞቻችን ይከበሩ፣ የአንድ ቡድን አገልጋዮች አይደለንም የሚሉትንና የመሳሰሉትን ጥያቄዎች ሲያቀርቡ ተሰምተዋል። የተጀመረው ክልል አቀፍ የተቃውሞ እንቅስቃሴ ስጋት ውስጥ የከተተው የሌተናል ጀነራል ታደሰ ወረደ ካቢኔ ባለፈው ረቡዕ ጥቅምት 5 ቀን 2018 ዓ.ም አስቸኳይ ካቢኔ ስብሰባ በማካሄድ ቀደም ሲል ከ2017 ዓ.ም ጀምሮ ሊተገበር በእቅድ ላይ የነበረውና የትግራይ ኃይል አባላትን አስመልክቶ የወጣ መመሪያ ተግባራዊ እንዲሆን ያዘዘ መሆኑን አመልክቷል። ይህ መመሪያ ተገቢ ደሞዝ፣ ጥቅማ ጥቅምና ለቤት መስሪያ የሚሆን ቦታ እንዲሰጥ የሚያስችል ውሳኔ ነውም ተብሏል። በዚህ ውሳኔ መሰረት መመሪያው ለተለያዩ የጊዜያዊ አስተዳደሩ ቢሮዎች እንዲሰራጭና እንዲተገበር መታዘዙ ይፋ ቢሆንም ተቃውሞ ግን ዛሬም ድረስ እንደቀጠለ ይገኛል። በዛሬው ዕለትም የሌተናል ጀነራል ታደሰ ወረደ ካቢኔ በድጋሚ አስቸኳይ ስብሰባ በማካሄድ ታጣቂዎቹ የደሞዝ ጥቅማ ጥቅሞችን በተለይም ደግሞ የቤት አቅርቦትን፣ ሕክምናን፣ ስልጠናዎችንና ሌሎች ጥቅማ ጥቆች በአፋጣኝ የሚመቻቹበት ሁኔታን የሚመለከት ደንብ አጽድቅ ያለው ሲል ማስታወቁን የክልሉ ኮሚኒኬሽን ጉዳዮች ጽሕፈት ቤት በዛሬው ዕለት በፌስቡክ ማህበራዊ ትስስር ገጹ በለቀቀው መረጃ አስታውቋል። በቀጣይ መረጃችን በኤርትራ ሰራዊት ከባድ ጥቃት ደርሷል። የትግራይ ሪፖርት በትግራይ ከተካሄደው የ2 ዓመታት ጦርነት ጋር በተያያዘ በክልሉ የተካሄዱትን የሰብአዊ መብት ጥሰቶች አጥንቶ ሪፖርቱን ይፋ እንዲያደርግ በትግራይ ጊዜያዊ አስተዳደር በኩል የተቋቋመው አጣሪ ኮሚሽን የመጨረሻውን ሪፖርቱን ይፋ አድርጓል። ኮሚሽኑ የምርመራ ሪፖርት በ166 ገጾች የቀረበ ነው። ኮሚሽኑ በዚሁ ሪፖርቱ በጦርነት ወቅት በክልሉ በሺዎች የሚቆጠሩ ሴቶች ጾታዊ ጥቃት ደርሶባቸዋል ሲል አስታውቋል። ጥቃቱን አድርሰዋል ያላቸውም የኤርትራ ወታደሮችንና የኢትዮጵያ የጸጥታ ኃይሎችን ነው። በዚህ መሰረት ሪፖርቱ ጥቃት አድራሾቹን በፐርሰንት ያስቀመጠ ሲሆን 53.6% ድርሻ በመውሰድ ከፍተኛ ጥቃትን አድርሰዋል የተባሉት የኤርትራ ወታደሮች ናቸው። ቀሪው 47% የሚሆነው በኢትዮጵያ የጸጥታ ኃይሎች የተፈጸመ ነው ሲል ይሄው የምርመራ ሪፖርት አክሎ አመላክቷል። ይሄው ሪፖርት አክሎም እነዚህ ጥቃቶች ሆን ተብሎ የተፈጸሙ የዘር ማጥፋቶች ናቸው፣ በሰብአዊነት ላይ የተፈጸሙ ወንጀሎችም ናቸው፣ እንደዚሁም የጦር ወንጀሎችም ጭምር ናቸው ሲል አመልክቷል። በሁለት ዓመታቱ ጦርነት ወቅት በትግራይ ደረሰ ለተባለው የሰብአዊ መብቶች ጥቃትና ጉዳት የፌዴራሉ መንግስት ጉዳዩን በሽግግር ፍትህ የሚታይበት ሂደት እንዲኖር አደርጋለሁ ሲል አስታውቋል። የኤርትራ መንግስት በዚሁ ዙሪያ የሚቀርቡበትን ክሶች በተደጋጋሚ ውድቅ አድርጓል። በጦርነቱ ተሳትፏል መባሉንም ጭምር የኤርትራ መንግስት ሲቀበሉ አይታይም። በቀጣይ መረጃ የጠቅላዩና ፊልድ ማርሻሉ ሚስጥራዊ ስብሰባ፣ የጠቅላይ ውሳኔን የሚጠብቀው የወደብ ጉዳይ። መንግስት ምስጢር ያደረገው የ4 ኪሎ ስብሰባ አነጋጋሪነቱ እንደቀጠለ ነው። አፍሪካን ኢንተለጀንስ በዛሬው ዕለት ባስነበበው ዘገባ ይህን ስብሰባ ተከትሎ የጠቅላዩን ውሳኔ የሚጠብቅ ወሳኝ ጉዳይ መኖሩን ጠቁሟል። የጠቅላይ ውሳኔ የሚጠብቀው ከወደብ ጋር በተያያዘ ወሳኝ ጉዳይ መሆኑን ተገልጿል። የራስ ገዟ ሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ኢሮ ከማክሰኞ አንስተው ለ2 ቀናት ያደረጉትን የአዲስ አበባ ቆይታ በማጠናቀቅ ወደ ሀገራቸው ቢመለሱም የጉብኝቱ ዝርዝር ጉዳይ ይፋ ሳይደረግ ቆይቷል። የሶማሊላንድ ፕሬዝዳንት ኢሮ የአዲስ አበባ ጉብኝት የንግድና የትራንዚት ስምምነት መፈራረምን ኢላማ ያደረገ ነበር ሲል አፍሪካን ኢንተለጀንስ በዘገባው አመልክቷል። የሁለቱን አካላት ስምምነት የዱባይ ሎጂስቲክስ እና የግዙፉ የወደብ አልሚ ዲፒ ወርልድ ከ1 ዓመት በላይ ሲጠብቀው ቆይቷል ነው የተባለው። አፍሪካ ኢንተለጀንስ እንዳስነበበው ወደ ኢትዮጵያ ለሚገቡ 30% ዕቃዎች መግቢያ መንገድ ይሆናል ተብሎ በሚጠበቀው በበርበራ ወደብ ላይ ሀገሪቱ የምታፈሰውን መዋለ ንዋይ ትርፋማነት ለማረጋገጥ ስምምነቱ ጠቃሚ ነው። በርበራን አቋርጠው ወደ ድንበር የሚያልፉ ሸቀጦችን የሚመለከቱ የጉምሩክ ጉዳዮች፣ ኢንሹራንስ እና ከከባድ ተሽከርካሪዎች እንቅስቃሴ ፈንድ ጋር የተያያዙ ቴክኒካዊ ጉዳዮች ስምምነቱን እንደሚያደናቅፍ ነው የተነገረው። በሁለቱ አካላት መካከል ይህ ስምምነት ባለመደረሱ የ442 ሚሊዮን ዶላሩን ፕሮጀክት ዲፒ ወርልድ ሁለተኛውን የግንባታ ምዕራፍ ለመጀመር እንቅፋት ሆኖበት መቆየቱን ነው ዘገባው ያስነበበው። የሶማሊላንዱ ፕሬዝዳንት ወደ ኢትዮጵያ ከማቅናታቸው አስቀድመው ዱባይ መቆየታቸውን የገለጸው ዘገባው የአዲስ አበባ ጉብኝታቸው ከዚሁ ጋር በተያያዘ መሆኑን ገልጿል። የራስ ገዟ ሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ኢሮ በቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በዝግ ውይይት ማድረጋቸው የተገለጸ ሲሆን ጉዳዩ ግን በይፋ አልተገለጸም። ከሁለቱ መሪዎች ውይይት በኋላ የሚወጣ የጋራ መግለጫ የለም። ሆኖም የሶማሊላንድ ፕሬዝዳንት ጽሕፈት ቤት ይፋ ካደረገው የተናጠል መግለጫው ጋር አብሮ ባሰራጨው አጭር ቪዲዮ ፕሬዝዳንት ኢሮ በአዲስ አበባ በቆዩበት ወቅት ከጠቅላይ ሚኒስትር አብይ አህመድና ከሌሎች የኢትዮጵያ ባለስልጣናት ጋር ከፍተኛ ደረጃ ያላቸውና ፍሬያማ ውይይቶች ማካሄዳቸውን ገልጿል። ውይይቶቹም የሁለትዮሽ ግንኙነቶችን በማጠናከር
የጸጥታ ትብብርን በማሳደግ የኢኮኖሚና የንግድ አጋርነትን በማስተዋወቅ ድንበር ተሻጋሪ ግንኙነትን በማመቻቸትና በጋራ ስትራቴጂካዊ ጥቅም ባላቸው ቁልፍ መስኮች ትብብርን በማስፋት ላይ ያተኮሩ እንደነበር መግለጫው ጠቁሟል። በተናጠል በወጣ መግለጫ ደግሞ የሶማሌላንድ ብሔራዊ ጦር አዛዥ ኒማን ዩሱፍ በኢትዮጵያ መከላከያ ሰራዊት አዛዥ ፊልድ ማርሻል ብርሃኑ ጁላ አቀባበል ስለተደረገላቸው የተሰማቸውን ክብር ገልጸዋል። አክለውም በሁለቱ መከላከያ ኃይሎች መካከል ያለውን ታሪካዊ ትስስር ስለማጠናከር ተወያይተናል ብለዋል። በቀጣይ ርዕስ ጦርነት የሚያስቆመው አዲሱ የቀይ ባህር መፍትሄ። በቀይ ባህርና ህዳሴው ግድብ ውዝግብ የመፍትሄ ሐሳብ በሚል ይፋ የሆነው መረጃ እያነጋገረ ነው። ኢትዮጵያ በህዳሴው ግድብ ላይ አስገዳጅ ስምምነት ፈርማ የቀይ ባህር መዳረሻ ልታገኝ የምትችልበት እድል ሰፊ መሆኑን የገለጸው ዲፕሎማሲያዊ ትንታኔ ሁሉንም አካላት ተጠቃሚ ያደርጋል ያለውን ሐሳብ ይፋ አድርጓል። ኢትዮጵያ በፖርት ሱዳን በኩል የቀይ ባህር መዳረሻ እንድታገኝና በህዳሴው ግድብ ላይ አስገዳጅ ስምምነት እንድትፈርም የሚጠይቅ የሶስትዮሽ ስምምነት መተግበር እንደሚቻል ግሎባል ሴኩሪቲ ይፋ ባደረገው ዲፕሎማሲያዊ ሀተታ አመልክቷል። ይህ የፖርት ሱዳን ስምምነት ተብሎ ሊጠራ የሚችል እቅድ ከተሳካ ለሶስቱም ሀገራት ዘላቂ ጥቅም ያስገኛል ሲል አክሎ ገልጿል። ኢትዮጵያ በዓለም ላይ በህዝብ ብዛት ቀዳሚ የሆነች ወደብ አልባ ሀገር እንደመሆኗ የቀይ ባህር መዳረሻ የማግኘት የረጅም ጊዜ ስትራቴጂካዊ ፍላጎት አላት ሲል የገለጸው የግሎባል ሴኩሪቲው የመፍትሄ ሐሳብ ከኤርትራ መገንጠል በኋላ 95 በመቶ የባህር ንግዷን በጅቡቲ በኩል እንደምትከውንና በዓመት 1.5 ቢሊዮን ዶላር ወጪ እንደምታወጣ አብራርቷል። የአፍሪካ ትልቁ የኤሌክትሪክ ማመንጫ የሆነው የህዳሴ ግድብ በታችኞቹ የተፋሰሱ ሀገራት ግብጽና ሱዳን የውሃ ፍሰትን ይቀንሳል በሚል ስጋት የሶስቱን ሀገራት ግንኙነት ማሻከሩን ጠቅሶ አሁን በሱዳን የተቀሰቀሰው የእርስ በርስ ጦርነት ደግሞ እነዚህን ሁለት ቁልፍ ችግሮች የበለጠ በማወሳሰብ ለቀጠናው መረጋጋት ስጋት ፈጥሯል ብለዋል። በኢትዮጵያ በግብጽና በሱዳን የሶስትዮሽ መፍትሄ ያመጣል በሚል ይፋ የሆነው ይህ ዲፕሎማሲያዊ ትንታኔ ለኢትዮጵያ በሚቀርበው በሱዳን ዋነኛ ወደብ በሆነችው ፖርት ሱዳን በኩል የንግድ መብቶችን አልፎ ተርፎም የባህር ኃይል ሰፈር የማቋቋም መብት ልታገኝ ትችላለች ሲል ገልጿል። በህዳሴው ግድብ የውሃ ሞላል ፍጥነትና በድርቅ ወቅት ለታችኞቹ ሀገራት የምትለቀውን የውሃ መጠን በተመለከተ አስገዳጅ የሆነ ህጋዊ ስምምነት በመላሹ ኢትዮጵያ የምትፈርም ይሆናል ሲል አክሏል። ስምምነቱ ወደ ትግበራ እንዲገባም የሱዳኑ የእርስ በርስ ጦርነት መፍትሄ ሊበጅለት ይገባል ሲል ግሎባል ሴኩሪቲ ጠቁሟል። ግብጽና ኢትዮጵያ በጦርነቱ ተፋላሚ ኃይሎችን ወደ ድርድር ጠረጴዛ የማምጣት ኃላፊነት ይኖርባቸዋል ሲል ያመለከተው የመረጃ አውዳሚው የሱዳን ጦርነት ይቆማል፣ የተረጋጋ መንግስት ይቋቋማል፣ ፖርት ሱዳንም የሀገሪቱ ኢኮኖሚ ማገገሚያ ማዕከል ትሆናለች ሲል ጠቁሟል። በዚህ ሶስትዮሽ መፍትሄ ለግብጽ የውሃ ፍላጎቷን የሚያረጋግጥ አስገዳጅ የህግ ማዕቀፍ ታገኛለች። ለኢትዮጵያ ደግሞ የህዳሴውን ግድብ ጥቅሞች እንደያዘች ጎረቤቶቿን ሳታስቆጣ የቀይ ባህር መዳረሻ አልሟን ታሳካለች ሲል መረጃው አመልክቷል። በኢንክስቲክ ሚዲያ በኩል የቀረበው ትንታኔው ሐሳቡ ብዙ ፈተናዎች ቢኖሩበትም የመሳካት እድል እንዳለው አመልክቷል። በቀጣይ መረጃ የኢትዮጵያ የባህር በር ፍላጎት አደናቃፊ ምክንያቶች ተዘረዘሩ። ኢትዮጵያ በቀይ ባህር የባህር በር የማግኘት ፍላጎት ጠንከር ብሎ እየተሰማ ቢሆንም ተግባራዊነቱ ግን ብዙ ፈተና ያለበት ስለመሆኑ አንድ ትንታኔ አመልክቷል። ዩሬዥያ ሪቪው የሚሰኝ ተንታኝ የኢትዮጵያ ወደ ቀይ ባህር የመቅረብ ህልም ገና በወልደቱ ሊቀጭ የሚችልበት እድል ሰፊ ስለመሆኑ አትቷል። ጂኦሎጂካል፣ ኢኮኖሚያዊና ህጋዊ ተግዳሮቶች በኢትዮጵያና በቀይ ባህር ህልሟ መካከል የቆሙ ናቸው ሲል የገለጸው ከጅምሩ በጎረቤት ሀገራት ከፍተኛ ተቃውሞ የገጠመው የኢትዮጵያ ፍላጎት በሰባት ቁልፍ አጥሮች ስለመታጠሩ ነው የተነተነው። ካሁኑ እየታየ ያለው የጂኦፖለቲካል መልስ የኢትዮጵያን ህልም የሚያከብደው ስለመሆኑ ጽፏል። የኢትዮጵያ ሁሉም ጎረቤቶች ካለመተባበር የዘለለ ተቃውሞ ስለመግባታቸው ያነሳል። በሶማሌላንድ የታየው ጭላንጭል ተስፋ የሶማሊያ ሉዓላዊነት ሳይነካ የማይመለስ መሆኑን፣ ኤርትራ በተለይ አሁን ያለው የአስመራ መንግስት የአሰብን ጉዳይ ለንግግር በር የሚከፍትበት እድል አለመኖሩን፣ ጅቡቲ ደግሞ 90 በመቶ የኢትዮጵያ የንግድ በር ሆና የራሷን ጥቅም የሚጻረር ወደብ ፍለጋ ኢትዮጵያ ልትተባበር እንደማትችል አንስቶ አንዱ ምክንያት ይሄ ነው ብሏል። ሁለተኛው ተግዳሮት የዲፕሎማቲክ መሆኑን ያነሳው ትንተናው በሶማሌላንድ ጉዳይ አፍሪካ ህብረት መቀመጫውን ለማንሳት እስከ ማስፈራራት የሄደበትን አካሄድ አመልክቷል። በቀጠናው የግብጽ አስተባባሪነትና የኢትዮጵያ ተጻራሪነት ሌላው የዲፕሎማሲ ተግዳሮት ስለመሆኑ ተንትኗል። የኢትዮጵያ የባህር ፍላጎትና ጥረት እየበረታ መሄድ የግብጽ ኤርትራና ሶማሊያን የሶስትዮሽ መቧደንን የበለጠ የሚያጠናክር ስለመሆኑ ግምት ወስዷል። ከህግ አንጻር ሀገሪቷ ትራንዚት የማግኘት መብት እንጂ የራሷ የወደብ ግዛት ባለቤት ለመሆን መጠየቅ በዓለም አቀፍ ህግጋት የሚሳካ ለመሆኑን አብራርቷል። አራተኛው ምክንያት የሀገር ውስጥ ግጭት መሆኑን ያነሳው ተንታኙ በሶስት ክልሎች ያለው ጥያቄ የትጥቅ ግጭት ከፖለቲካ ቅራኔው ጋር አለመፈታቱ እንደ ችግር ያነሳል። ኢትዮጵያውያን በአባይ ግድብ ያሳዩት ህብረት በወደብ እኩል ተስማምተው ስለመድገማቸው ጥያቄ ያለበት ነው ብሏል። የወደብ ጥያቄን ያህል የገዘፈ አጀንዳ የውስጥ አለመረጋጋትንና ልዩነት ተይዞ የሚሳካ ስለመሆኑ
ተንታኙ ጥያቄ አንስቷል። ሀገሪቷ የኢኮኖሚ አቅም ገደቦች ደግሞ 5ኛ አጥር ናቸው ሲል ነው የገለጸው። ከፍተኛ የውጭ ዕዳ፣ የኢኮኖሚ ግሽበት፣ የተዳከመ የገንዘብ አቅም አንስቶ ኢትዮጵያ አሁን ላይ የባህር በር ልማት ለማሳካት የሚያስችል የኢኮኖሚ ጡንቻው የለም ሲል ነው የገለጸው። ወደ ቀይ ባህር መውጫው ቢገኝ ቢሳካ እንኳን አሁን ባለው አቅም የወደብና የባህር ኃይል መሰረተ ልማት የሚጠይቀው አቅም ከየት ይመጣል ሲል ይጠይቃል። ስድስተኛው ተግዳሮት ደግሞ ቀጠናው ቀድሞ እንደ አሜሪካ፣ ቻይና እና ሌሎች ባለ አቅም ሀገራት የተያዘ መሆኑን ያነሳል። ወደ ቀይ ባህር የሚገባ አዲስ ኃይል በተመሰረተው አሰላለፍ መሃል ሊጨብጠው ስለሚችለው ሚዛንና ኃይል አንስቶ ተንታኙ ይሄም ሌላው ተግዳሮት ነው ብሏል። በሰባተኛ ደረጃ ያስቀመጠው ሀገሪቷ ስትራቴጂክ የስሌት ስህተት እንዳትሰራ ነው። ሀገሪቷ በአሁኑ ሰዓት ያላት አስገዳጅ አቅም ሌቨሬጅ ከእውነታው በላይ አግዝፋ የመመልከት፣ የቀጠናውን ሀገራት ጥያቄውን የመከላከል አቅም ደግሞ አሳንሳ ማስላት ህልሟን የሚጎዳ ይሆናል ብለዋል። በቀጠና አዲስ አበባን ህልም የሚደግፍ አንድ ጠንካራ አጋር አለመኖር፣ ህጋዊ የሆነ ዲፕሎማቲክ አድቫንቴጆች አለመኖራቸው የኢትዮጵያ የቀይ ባህር ህልም ብቻውን እንዳይቀጥል ያሰጋል ሲል ተንትኗል። በመጨረሻ ርዕሳችን የአዲስ አበባ መስተዳደር አነጋጋሪ ውሳኔ። በከተማው ያሉ አረቄ ቤቶችን በሙሉ ዘጋለሁ። ቢንጎና አረቄ ቤቶች በአዲስ አበባ አይኖሩም ተባለ። አስተዳደሩ ቆራጥ ውሳኔ ማሳለፉን ገልጿል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በከተማ ውስጥ የሚገኙ የቢንጎ ማጫወቻና የአረቄ መሸጫ ቤቶችን በተመለከተ አስቸኳይ ውሳኔ ማሳለፉን ገልጿል። ከዛሬ ጀምሮ በአዲስ አበባ ከተማ ውስጥ አንድም የቢንጎ ማጫወቻም ሆነ የአረቄ መሸጫ ቤት መኖር የለበትም ሲል ነው መስተዳደሩ ውሳኔውን ያሳወቀው። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ወይዘሮ ሊዲያ ግርማ ለሀገር ውስጥ ሚዲያዎች በሰጡት መረጃ የቢንጎ ማጫወቻና በየመንደሩ ያሉ አረቄ ቤቶች የከተማ ወንጀል መፈልፊያ ቦታዎች ናቸው ብለዋል። መመሪያውም የወጣው ቤቶች የወንጀል ምክንያት በመሆናቸው ከከተማው እንዲጠፉ ታስቦ ስለመሆኑ አብራርተዋል። ከዚህም በፊት ተመሳሳይ መመሪያ ተሰጥቶ እንደነበር ይታወሳል። አስተዳደሩ አሁን ላይ በአጭር ጊዜ ውስጥ ከመዲናዋ እነዚህን ቤቶች አጠፋለሁ ብሏል። ትዕዛዙን ላለማስፈጸም የሚከፈል ዋጋ መኖሩን የገለጹት ኃላፊዋ ትዕዛዙን ተፈጻሚ የሚያደርጉ ኃላፊዎች ላይ ማስጠንቀቂያ ያወጡ ሲሆን ይህን ማስፈጸም ያልቻሉ ኃላፊዎች በቦታቸው አይቀጥሉም ማለታቸውን የሀገር ውስጥ ሚዲያዎች ዘግበዋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ